ጤና ይስጥልኝ እንዴት አላችሁ? ሰላም ጎሳይ ነኝ። ቻናሉን ሰብስክራይብ በማድረግ ጀምሩ። ላይክ እና ሼርም እንድታደርጉ ይሁን። ስለምትሰጡኝ ውድ ጊዜና ስለ አስተያየቶቻችሁ ሁሉ እጅግ አድርጌ አመሰግናለሁ። የተለያዩ እግር ኳሳዊ ጉዳዮችን የምናነሳበት የዩቲዩብ ቻናል ነው። ሰብስክራይብ በማድረግ እንድጀምሩ በድጋሚ በትህትና ጠይቃችኋለሁ። የተለያዩ ጉዳዮች የምንዳስስበት ይሄ ፕሮግራም ስለ ተጫዋቾች፣ ስለ ቡድኖች እናነሳለን። ደግሞ በተለያዩ ሊጎች ነው ጨዋታዎች የሚደረጉትና እነሱንም እንደየጨዋታው ከጨዋታ በፊት እና በኋላ ያሉ ጉዳዮችን በደንብ እንዳስሳለን። ደግሞ በክረምቱ በጣም ትልልቅ ዝውውሮች ተፈጽመዋል። ከነዛ መካከል በእንግሊዝ ፕሪሚየር ሊግ የሚጠበቁ ተጫዋቾች አሉ። እነዛን አዳዲስ ተጫዋቾች ግን ለመመዘን ወይም ደግሞ ያሉበትን ሁኔታ ለመናገር በቂ ሳምፕል ሳይዝ አለ ብላችሁ ታምናላችሁ ወይ? ካለ በጥቂቱ ለማየት ያክል ዛሬ ወደ አርሰናል እናቀናና ቪክተር ዮኬሬሽን እንመለከታለን። ደግሞ በባሎንዶር ስነስርዓት ላይም የገርድ ሙለር ትሮፊ አሸናፊ ሆኗል። በተጠናቀቀው የውድድር ዘመን በነበረው ድንቅ የጎል አስቆጣሪነት ብቃት ምክንያት ለዚህ ሽልማት ታጭቷል። ደግሞ ሽልማቱንም ወስዷል እና ቪክተር ዮኬሬሽ እናነሳለን። በአርሰናል እስካሁን ምን በጎ ነገር አደረገ? ምንስ ተሳሳተ? አርሰናልስ እንዴት ሊያግዘው ወይም ሊረዳው ይችላል? ይህንን ተጫዋች ምርጥ ብቃቱ ላይ እንዲገኝ ተጫዋቹ እንደተጠበቀው ስኬታማ እንዲሆን የአርሰናል እገዛና ድጋፍ ምን መምሰል አለበት የሚለውን ነገር በጥቂቱ ለማንሳት ነው። በስታቲስቲክስ ወይም ስታቲስቲክሊ ስለ ቁጥር መረጃ ጥናቱ ካነሳን ከሁለቱ አንዱን ለመምረጥ ብዙ አይበላለጡም። ቪክተር ዮኬሬሽ እና ኤርሊንግ ሃላንድ በእሁዱ ጨዋታ ሁለቱም 24 ጊዜ ነው ኳስ የነኩት። ዮኬሬሽ ካደረጋቸው 13 ፓሶች 8ቱ የተሳኩ ነበሩ። ሃላንድ ደግሞ ከ14 ፓሶቹ 8ቱ የተሳኩ ነበሩ። በተመሳሳይ የአርሰናሉ አጥቂ 13 ጊዜ ፖዚሽን አጥቷል። ሃላንድ ደግሞ 11 ጊዜ። ይሁንና ግን አንድ ትልቅ ጉዳይ ወይም ደግሞ ትልቅ ፍሬ ነገር ካለ እዚህ ላይ ሌላኛው የምናነሳው ስታቲስቲክስ በጣም ወሳኝ ነው። ሃላንድ ጎል አስቆጥሯል፣ ቪክተር ዮኬሬሽ ደግሞ አላስቆጠረም እና የሁለቱ ልዩነት በዛ ጨዋታ ላይ የነበረው ይሄ ነው። ዮኬሬሽ ከ3 ሳምንታት በፊትም ሊቨርፑል ላይ አላስቆጠረም ጎል። በውድድር ዘመኑ የመክፈቻ ጨዋታ ከማንቸስተር ዩናይትድ ጋርም በነበረ ግጥሚያ ኳስና መረብን ለማገናኘት አልሆነለትም ይሄ አጥቂ። የሚገርመው ደግሞ የሚገለጽ እንኳን አይነተኛ ሾት አለማድረጉም ነው በእነዚህ ጨዋታዎች ላይ እና አርሰናል እና ማንቸስተር ሲቲ በኤምሬትስ ካደረጉት ጨዋታ በኋላ 1-1 ከተጠናቀቀው እና ነጥብ ከተጋሩበት የስካይ ስፖርት ፓንዲት እና ደግሞ የቀድሞ የሊቨርፑል ተከላካይ ጄሚ ካራገር ስለ ዮኬሬሽ ቀጣዩን አለ። በዛሬውም ጨዋታ ምንም አላደረገም እና ምናልባትም ያስተቸውም ይሆናል ይላል እና በእነዚህ 3 ጨዋታዎች ከዩናይትድ ሊቨርፑል እና ማንቸስተር ሲቲ ማለቱ ነው እድል ያገኘ አይመስለኝም ብሏል በአስተያየቱ። አንድም እድል አልፈጠሩለትም ሲል ነው እንግዲህ አማካዮቹን ወይም ደግሞ የቡድን አጋሮቹንም ጭምር የእሱን ውጤታማ አለመሆን ላይ ስላዋጡት ነገር ሲናገር፣ በእርግጥ እውነትም እንዳለው ነው። ቪክተር ዮኬሬሽ የኦፕን ፕሌይ ተች ያደረገባቸው ወይም ደግሞ በክፍት ጨዋታ የትኛው የሜዳ ክፍል ላይ የኳስ ንክኪ እንደነበረው ከተመለከታችሁ በ5ቱም ጨዋታዎች አብዛኛውን ከሳጥን ውጪ ነበር እንቅስቃሴዎችን ሲያደርግ የነበረው። ሾት ያደረገውም በ3 አጋጣሚዎች ብቻ ነበር። ከሊድስ እና ኖቲንጋም ፎሬስት ጋር በነበሩ ጨዋታዎች ነው። አንዱን ከሊድስ ጋር፣ ሁለቱን ደግሞ ፎሬስት ጋር ነው እና ደግሞ ጎል ያስቆጠረውም በእነዚህ 2 ጨዋታዎች ነው። በነገራችን ላይ በዚህ ጨዋታ ላይ የማንቸስተር ሲቲ እና የአርሰናልን ነገር በዝርዝር የተመለከትኩበት ፕሮግራም አለ። ከዚህ በፊት ልታደምጡት ትችላላችሁ እና በጣም በተለየ መልኩ አርሰናል አጥቂ ተጫዋቾችን እየቀየረ ሲያስገባ፣ ማንቸስተር ሲቲ ደግሞ ባልተለመደ መልኩ ተከላካዮችን እና የተከላካይ አማካዮችን ነበር ቀይሮ ሲያስገባ የቆየውና ከጨዋታው መጠናቀቅ በኋላ እነዚህ 2 አሰልጣኞች አስተያየቶቻቸውን ሰጥተው ነበረ። ደግሞም የሆነ የሞሪኖ ካራክተር የነበረውን ማጫወት እንደነበረ በብዙ ሲነገር ቆይቷል የፔፕ ጓርዲዮላ እና ከጨዋታው በኋላ የሰጠው አስተያየት አንዳቻ መጠናቀቁን ተከትሎ በእነዚህ ምክንያቶችም ሲተች መቆየቱንም ተከትሎ ወደ አርሰናል ሜዳ ሄደን ወይም ደግሞ ከሜዳችን ውጪ አርሰናልን ገጥመን አቻ መውጣትን
ሰለብሬት ማድረግ መማር ነበረብኝ እና ያንን ያገኘሁት የሚል አስተያየት ነው የሰጠውና ለማንኛውም ይሄ ጨዋታ በአቻ ውጤት ነው የተጠናቀቀው። መነጋገሪያ ብዙ ነገሮችም ነበሩ። ወደ የኬረሽ ጉዳያችን እንመለስና ያው በጨዋታው ላይ በተሰለፈባቸው ጨዋታዎች ሁሉ በየትኛው የሜዳ ክፍል ከኳስ ጋር ንክኪ እንደነበረው እያነሳን ነው። አብዛኞቹ ከሳጥን ውጪ እንደነበሩ አንስተናል። ምክንያቱ ምንም ይሁን ምን ግን እንዲጫወት ዲዛይን የተደረገበት ፍሬም ይሁን ወይም ደግሞ ሩጫው እንዲሁ ደግሞ የቀደመ ታሪኩ የከሪየሩ አብዛኞቹን ጎሎች ያስቆጠረው በፖርቱጋል እንደሆነ የሚነገረው ያው እውነት ነው። ወይም ደግሞ አርሰናል ለተጫዋቹ ዝውውር የከፈለው የዋጋ መጠን የኬሬሽ ወደደም ጠላም ከሌሎች የክረምቱ ትልልቅ ፈራሚዎች ጋር ለንጽጽር ታርጌት መደረጉ አይቀርም። ከሌሎች ጋር ይወዳደራል። የንጽጽር ኢላማ መሆኑም አይቀርም። ቀድሜ በጠቀስኳቸው ምክንያቶች በ5 የፕሪሚየር ሊግ ጨዋታዎች 3 ጎሎችን አስቆጥሯል የኬሬሽ። ይህ ቁጥር መጥፎ አይደለም። ነገር ግን ከገጠሟቸው ቡድኖች የትኞቹ ላይ የተቆጠረ ነው? የጎሉ ዋጋስ የሚለውንም ደግሞ መመርመር አለብን። በመግቢያ ላይ እንዳልኩት ይሄ ሳምፕል ሳይዝ በጣም ጥቂት ሊሆን ይችላል። 5 የፕሪሚየር ሊግ ጨዋታዎች ግን ከመጠበቁ አንጻር ደግሞ አርሰናል ለረጅም ጊዜያት ሲፈልገው ሲጠብቀው የቆየ ዝውውር ነው። አይነተኛ 9 ቁጥር ማግኘት እና የአርሰናል ጎዶሎም እሱ እንደነበረ በብዙ ሲባል ስለቆየ ደግሞ ያስቆጠራቸውንም ጎሎች ተመልክተናል። በፖርቱጋል ሊግም ቢሆን በጣም በርካታ ጎሎች ነው ያስቆጠረው እና በዛ ምክንያት ይጠበቃል። ከ5 ጨዋታዎች 3 መጥፎ አይደለም። ግን ማን ላይ ነው ያስቆጠረው? የትኛው ቡድን ላይ ነው? ደግሞስ የጎሎቹ ዋጋ ምን ያህል ነበር የሚለውም ጥያቄ ነው። የቀድሞ የዋትፈርድ አጥቂና ደግሞ የአሁኑ የሚዲያ ፓንዲት ትሮይ ዲኒ ይህንን ይላል። እንግዲህ የኬሬሽ በትልልቅ ጨዋታዎች ጎል ማስቆጠር አለበት እኔም ማምነው ይላል ዲኒ። አርሰናል ያመጣው እንዲህ ባሉ ትልልቅ ጨዋታዎች እንዲያስቆጥር ነው። ከማንቸስተር ዩናይትድ ጋር፣ ከሊቨርፑል ጋር ደግሞ ከማንቸስተር ሲቲ ጋር ካሉ ትልልቅ ክለቦች ጋር ሲል ነው የገለጠው። ከማንቸስተር ሲቲ ጋር የነበረውን ነገር በጥቂቱ ለማንሳት ያክል በእግር ኳስ እንግዲህ የተለያዩ ሜትሪክስ አሉ። የተጫዋቾችን ሁኔታ ፐርፎርማንስ ለመለካት የሚያግዙ ተጫዋቾቹን ኤቫሉዌት ለማድረግ የሚያግዙ ሜትሪክሶች አሉና በጥቂቱ ለመመልከት ያክል አጠቃላይ ያደረገው ፓስ 13 ነው ቪክተር የኬሬሽ። ፕሮግሬሲቭ ፓስ ደግሞ አልነበረውም። ከነዚህ ፓሶች ደግሞ ፕሮግሬሲቭ የሚባል አለ እና በዚህኛው 0 ነው። ኳስን ወደ ተጋጣሚ ጎል የበለጠ የሚያቀርብ ማለት ነው ፕሮግሬሲቭ ፓስ እና በዚህ ሁኔታ ምንም የለውም። ስታቲስቲክሱ የሚያሳየው 0 እንደሆነ ነው። ቶታል ካሪስ ደግሞ 7 ነው። ኳሱን ይዞ ረዘም ላለ ዲስታንስ ሙቭ ማድረግ ነው ከኳስ ጋር ኳሱን ማጓጓዝ ማለት ነው እና በዚህ ደግሞ ያው 7 ጊዜ ነው። ቶታል ፕሮግሬሲቭ ካሪስ ደግሞ 1 ብቻ ነበር የነበረው። ቶታል ዲፌንሲቭ አክሽንም ያው መከላከል ላይ 1 ብቻ ነው። በአታኪንግ ሲኩዌንስ የነበረው ሙቭመንትም 0 ነው እና በቢልዳፕ የነበረው ተሳትፎ ደግሞ 7 ነው። ቢልዳፕ ላይ እንደውም የተሻለ እንደነበረ ማንሳት ይቻላል ከሌሎቹ ግን የሚያድጉ ነገሮች ላይ ማጥቃቱን የሚያሳድጉ ነገሮች ላይ ቁጥሮቹ ወረድ እንዳሉም እየተመለከት ነው። የኬሬሽ በባሎንዶር አዋርድ የገርድ ሙለር ትራፊ አሸናፊ ሆኗል። እንግዲህ ሽልማቱንም ወስዷል። በተጠናቀቀው የውድድር ዘመን ጎል በማስቆጠር በመሪነት እንግዲህ መቀመጡን ተከትሎ እውቅና ተሰጥቶታል። በዚህ ሽልማት በ52 ጨዋታዎች 54 ጎሎችን ያስቆጠረው ይሄ በጣም ብዙ ነው። አንድ አይነተኛ አጥቂ በቃ እንዲህ ባለ ቁጥር ሲገለጥ በጣም ደስ የሚል ነው እና አርሰናልም ለምን ይሄንን ተጫዋች እንዳመጣው በግልጽ የሚናገር ነው። ግን ደግሞ በፖርቱጋልና በእንግሊዝ ያለው የሊግ ደረጃ በጣም የተለያየ እንደሆነ ማንሳት እንችላለን። ደግሞ እነዚህ 5 ጨዋታዎችም ልዩነቱን በደንብ ያሳዩን ይመስላል እና ታዲያ አርሰናል የኬሬሽን ያመጣው ቡድኑ ዋንጫውን እንዲያሸንፍ ጎሎችን በማስቆጠር እንዲረዳው ነው። አርሰናል ያለፉትን 2 የውድድር ዘመናት ሁለተኛ ሆኖ ያጠናቀቀው ጎል አስቆጣሪ 9 ቁጥር ስላልነበረው ብቻ አይደለም፣ ግን ስላልነበረውም ጭምር ነው። ይሄንን አብረን ማንሳት እንችላለን። ከዩናይትድ፣ ሊቨርፑል እና ማንቸስተር ሲቲ ጋርም እንዲሁ ከሌሎች ቢግ 6 መርሃ ግብሮች
ጉዳዩ ሁሉ እንግዲህ ጎል አስቆጣሪ 9 ቁጥር ከማጣት ጋር ብቻ መያያዝ የለበትም። ይሄ ጉዳይ በእርግጥ አጥቷል፣ ግን ደግሞ ከ9 ቁጥር ማጣት ብቻ ጋር የተያዘ ነበር ወይ ብለን እሱንም ማንሳት ይኖርብናል። የአርቴታ ቡድን በእነዚህ 10 ጨዋታዎች እንግዲህ በጨዋታ በአማካይ 2 ነጥቦችን ከሲዝን በፊት ደግሞ 2.11 ነበረ። በግልጽ እንደሚታየው በዚህ የውድድር ዘመን ለቁጥሮች ቀርቦ መስራት እንዳለበት ነው የተመለከተው ነው። የዋንጫ አሸናፊ ቡድን አሁን ሊቨርፑል ምን እያደረገ እንዳለ እየተመለከትን ነው። ሙሉ 3 ነጥቦችን ነው እያያዘ የሚወጣው ከየጨዋታው ከመጀመሪያ ጨዋታ ጀምሮ ያንን እያደረገ ነው። አርሰናል በአንድ ጨዋታ ተሸንፏል፣ ደግሞ ከማንቸስተር ሲቲ አቻ ነው የተለያየው እና በሜዳውም ነበር ደግሞ ይህንን ጨዋታ ያደረገው እና አርሰናል እነዚህ የነጥብ ስብስቦች ላይ በደንብ መጠንከር አለበት። ዋንጫውን የማሸነፍ ተስፋቸው እንዳይለመልም የሆነው ያኔ እንግዲህ በተጠናቀቀው የውድድር ዘመን የሆነ ቦታ ላይ ነበረ እና በዛ የውድድር ዘመን ከቦርንመዝ ጋር በነበረ ጨዋታ በሜዳውም ከሜዳውም ውጭ ተሸንፏል። አርሰናል በሜዳው በዌስትሃምም 1-0 ተሸንፏል። ሌላ ደግሞ በሜዳው እንዲሁ ከብሬንትፈርድ አቻ ወጥቷል። ከክሪስታል ፓላስ፣ ብራይተን እና ኤቨርተንም በተመሳሳይ ነበርና 7 ጨዋታዎች አድርጎ ያስቆጠራቸው ጎሎች 5 ነበሩ። በ7 ጨዋታ 5 ጎሎችን ነው ማስቆጠር የቻለ የነበረው አርሰናል። የኬሬሽ እስካሁን ጎሎችን ያስቆጠረው ሊድስ እና ኖቲንጋም ፎሬስት ላይ ነው። አሁን ጥያቄው የኬሬሽ ዝቅተኛ ግምት ከሚሰጣቸው ቡድኖች ጋር ኤክሰፕሽናሊ ፐርፎርም የሚያደርግ ከአርሰናል በተመሳሳይ ወይም ደግሞ በከፍታ ካሉ ቡድኖች ጋርስ የሚለው ነገር ጥያቄ ሊሆን ይችላል። ግን ደግሞ ይህንን ጥያቄ ለመመለስ አሁን ገና በጣም ጊዜ ነው፣ ገና በጣም ጠዋት ነው። ነገር ግን በተጠናቀቀው የውድድር ዘመን የነበረውን ውጤት በመመልከት እንደዛ ቢሆን እንኳን መጥፎ አይደለም ለማለት የሚያስችሉን ነገሮች አሉ። እነሱ እንመልከት። በሁለቱም መንገድ ግን ከትልልቆቹ ጋር የሚሆን ደግሞ ከሱ በደረጃ ዝቅ ከሚሉ የፕሪሚየር ሊግ ክለቦች ጋር ይሁን በሁለቱም መንገድ ግን በዚህ ሲዝን ካየናቸው ጨዋታዎች በመነሳት ከዩናይትድ፣ ሊቨርፑል እና ሲቲ አርሰናል ለመሀል አጥቂው ሲል እንግዲህ ሰፕላይ ላይኑን ማሳደግ እንዳለበት ነው የተመለከትነው። በእነዚህ ጨዋታዎች ከመከላከል ኤሪያ በሚድፊልድ በኩል ወደ ሜዳው አታኪንግ ተርድ ያለውን ላይን በደንብ ነው ማጠናከር ያለበት። የተጫዋቾችን የተለያየ ላይን ማያያዝም ይኖርበታል። ዲፌንስ፣ ሚድፊልድ እና ፎርወርድ እነዚህ 3ቱ በደንብ መያያዝ አለባቸው። እነዚህ ላይ የበለጠ መስራት ይኖርበታል አርሰናል ይሄንን የመሀል አጥቂ ውጤታማ ለማድረግ የጎል እድሎችን ለመፍጠር ስለሚያስችል ነው እንግዲህ ይሄንን ማለት የሚገባው። ሰፕላይ ላይን ካለ አጥቂው ደግሞ በራሱ ድክመት የሚያመጣቸው ነገሮችም ካሉ እሱንም ለመውቀስ ደግሞ በጥፋተኝነት ለመፍረድም ይመቻል። አሁን ግን ለሱ የሚደረገው አቅርቦት ምን ያህል ነው የሚለውንም በዚሁ አጋጣሚ አብረን መመርመር ይኖርብናል እና ሚኬል አርቴታ ወግ አጥባቂ በሆነበት ታክቲኩ ለዚህ ጉዳይ መልስ መስጠትም አለበት እና የኬርሽን ቢሆን ራሱን መርዳት ይገባዋል። ለዚህ ነው የአርሰናል የቡድን ስራ ከተጠናከረ በኋላ ደግሞ ራሱ ላይ ምን እንደሚሰራ የኬርሽ ለመመልከትም የሚያስችለው። የ27 ዓመቱ አጥቂ እንግዲህ በቻነልስ ሩጫ ለማድረግ ባለው ፈቃደኝነት በዚህ የውድድር ዘመን ለአርሰናል የተለየ መውጫ መንገድም ሆኗል። ነገር ግን በአታኪንግ ኤሪያ ከኳስ ጋር ላላ ማለቱ ያው ማበሳጨቱ አይቀርም እንደ አጥቂ እና በእሁዱ ጨዋታ የኬረሽ ወደ ሲቲ ግዛት በጥልቀት ሲገባ ገና 2 ደቂቃዎች ብቻ ነበር የተቆጠሩት። በሱ አውትሳይድ ደግሞ ሪካርዶ ካላፊዮሪ ቀርቦትም የሚታይ ነበር እና ፖዚሽኑ ተስፋ ሰጪ ነበር በጣም። ግን ደግሞ እንደ ነገሩ ወይም ደግሞ ሳይፈጸም ተጠናቀቀ እንጂ የሄዱበት መንገድ በጣም ጥሩ ይመስል ነበር። ምክንያቱ ደግሞ የኬረሽ ሚስፕሌስድ ፓስ ነበረ፣ በትክክል ኢላማውን ያላገኘ ፓስ ነው። በዚህ ሂደት አብዱከድር ኩሳኖቭ ተጋብዟል በዚህ ሁኔታ እና ከ4 ደቂቃዎች በኋላ የኬረሽ በብልጠት ያው የጎበዝ ሩጫ አድርጎ ነበረ። ሩበን ዲያስ እሱን ተሻግሮት ነበረ። ከዛ ደግሞ ከዮሽኮ ግቫርዲዮል ኋላ ሩጫ ሲያደርግም ተመልክተ ነው ነበረ። ከዩሬን ቲምበር ኳስ ለመቀበል ነበር ይሄንን ሩጫ የሚያደርገው። ከዛ የኬረሽ ሀሳብ ከሚኬል ሜሪኖ ጋር አጭር ፓስ ለመጫወት ነበር። ነገር ግን በቀላሉ በዲያስ ተቋርጧል ይሄም ሂደትና ሂደቶች አያድጉም አይቀጥሉም፣ ግን የሚጀመሩ ተስፋ የሚሰጡ ነገሮችንም ደግሞ የተመለከትንበት ነበር። ይሄ እንግዲህ በሲቲው ጨዋታ የነበረው በጣም ጥቂቱ ገጽታ ነው ማለት ይቻላል። በኦልትራፎርዱ ጨዋታም ቢሆን ደግሞ የኬረሽ
ተመሳሳይ እንቅስቃሴዎችም ነበሩ። በመጀመሪያው 5 ደቂቃዎች ያደረጋቸው በማታያስ ደሊት አውትሳይድ ስፕሪንት ያደረገበት አጋጣሚ ከቤን ዋይት ኳስ ለመቀበል ነበረ። የኬሬሽ ጥንካሬውን ያሳየበትም ነበር ይሄ እንቅስቃሴ። ደሊት ኳሱን እንዳይከላከለው ያደረገውም እንቅስቃሴ በጣም ግሩም ነበረ እንደ አጥቂ ይሄ ተጫዋች። ከዚያ ግን ተቹ ሄቪ ነበረ እና በዛ ምክንያት ሳይሳካ ቀርቷል። በሁለተኛው አጋማሽም ቢሆን የኬሬሽ በተመሳሳይ ኤሪያ ላይ ነበረ። የቦታ አያዙ በጣም ጥሩ የሚባል ነበር። በዚህኛው አጋጣሚ ግን ትከሻውን ወጥሮ ያው እንደምታውቁት ፊዚካሊቲው የሚታወቅ ነው። ደሊት ላይ ኃይሉንም ተጠቅሞ እናም ወደ ውስጥ ተመልሶ ቡካዮ ሳካን ታሳቢ ያደረገ ሾርት ፓስም ሲጫወት ተመልክተነዋል እና በአንፊልዱ ጨዋታ ደግሞ የኬሬሽ ከሜሪኖ ኳስ በመቀበል ያንን እንቅስቃሴውን የጀመረው ኳስ ከሜሪኖ በመቀበል ነበር እና ቲምበር ሾት እንዲያደርገው አዘጋጀ። ያው በቨርጅል ቫንዳይክ ብሎክ ተደረገ ይሄ ኳስ። እንዲህ ያሉ እንቅስቃሴዎች ያለማቋረጥ ኮንሲስተንትሊ ወይም ደግሞ በተከታታይ መፈጸም አለባቸው። የኬሬሽ ለሚጫወትበት መንገድ በጀርባ የሚደረጉ ሩጫዎች ዋና ነገሮች ናቸው ማለት ይቻላል። አርሰናልም እንዲህ ካሉ አጋጣሚዎች ጥሩን ማውጣት፣ መጠቀም፣ በሁኔታዎቹ መመቻቸት፣ መስማማትም እንደሚኖርበት የተመለከትንበት ነው። እንዲህ ያሉ እድሎች ሲፈጠሩ ማጣት የለበትም ቡድኑም፣ ምንም ጥያቄ የለውም። ያው የኬሬሽ ፊዚካል ፕሬዘንሱ አርሰናልን የበለጠ ዳይሬክት እንዲሆን ያደርገዋል ወይም ያን እንዲሆን ይፈቅዳል። የኬሬሽ የእስካሁኑ ስኬት ሚክስድ ነው። በሆኑ ጨዋታዎች ቅድም በጠቀስኳቸው በጥሩ መንገድ ይገለጣል። በአንዳንዶቹ ደግሞ የሆነ ተስፋ የሚሰጥ እንቅስቃሴ ጀምርና ግን ደግሞ ማድግ ነገር ተመልክተናል። የኬሬሽ ምርጡን እንዲያወጣ ያው ተጋጣሚዎቹም አልፈቀዱለትም። በተለይ ደግሞ ከዩናይትድ እና ሊቨርፑል ጋር በነበረ ጨዋታ ያንን አድርገዋል። በእነዚህ ጨዋታዎች የታየው እዚህ ተጫዋች ላይ እንደተዘጋጁበትም ጭምር ነው የተመለከት ነው። አማካዮቹ እንግዲህ እይታዎቻቸውን ማስፋት ይኖርባቸዋል። ደግሞ ፓሶቻቸውም ላይም መበርታት አለባቸው። እሱን ታርጌት የሚያደርጉበትን መንገድ በደንብ መሰራት እንዳለበት ነው። እንደ ቡድን የራሱ የኬሬሽ ሆልድ አፕ እና ደግሞ ሊንክ አፕ ፕሌን ቢሆን ጥንቃቄ ያስፈልጋቸዋል። ያው በአርሰናል መቼም በዚህ ሁኔታ የሚታወሰው ሁሉም የአርሰናል ደጋፊዎች የሚያስታውሱት ደግሞ ኒውትራልም ሆናችሁ እንዲሁ ስታስቡት የዴኒስ ቤርካምፕን አቅም ታውቃላችሁ እዚህ ላይ እና አሁንም የኬሬሽ በሆልድ አፕ እና በሊንክ አፕ ፕሌይ በሱ መጠን ወይም በሱ አቅም ይገለጥ ማለት ሳይሆን አርሰናል የሚያገኛቸውን ጥቂት የማጥቃት እድሎችን በቀላሉ መባከን እንደሌለባቸውም ለመጠቆም ያክል ነው። የጎል ማግባት እድሎች እና እነሱንም ማጣት ደግሞ ከዚህ ጋር ተያይዘው የሚነሱ ናቸው። የራይስ ዙቢሜንዲ እና ሜሪኖ የሚድፊልድ ጥምረት ስለ ክሬቲቪቲ ጮክ ብሎ አይናገርም። ምናልባትም ግን ኦደጋርድ ቢሆን ኖሮ በዚህ ሁኔታ የራይስ ዙቢሜንዲ እና ኦደጋርድ ያው በጉዳት የለም ከቡድኑ ጋር ከሜሪኖ ይልቅ እሱ ቢኖር የተሻለ ክሬቲቪቲ ይኖር እንደነበረ መናገር ይቻላል። ሁሌም እንደምናነሳው የእነዚህ የሶስቱ አማካዮች ጥምረት የአርሰናል ማጥቃት ላይ በጣም በብዙ እንደሚያግዘው እናነሳለን። ሜሪኖም ቢሆን ደግሞ አማካይ ስፍራ ላይ ተሰልፎ ውጤታማ ከሚሆነው ይልቅ በፊት መስመር ላይ ያለውን ነገር በጣም ስኬታማ እየሆነበት እንደሆነ ተመልክተናል እና እዚህ ክሬቲቪቲ ላይም ጥያቄ ማንሳት ይገባል። በሁለተኛው አጋማሽ እንግዲህ መጀመሪያ የኤዘ መካተት እንግዲህ በየኬሬሽ የእንኳን ደህና መጣ እይታ ነበረውና እሱ ከገባ በኋላ የተሻለ እንቅስቃሴ ተመልክተናል። ደግሞ ስለ ኤዘ በአርሰናል የተመለከትነው አዲሱ ነገር ሴንትራል ፕሌይሜከር ሆኖ ነው ያየነው እና ስለዚህ ሚናም ከዚህ ቀደም የሰራሁት ፕሮግራም አለ፣ መለስ ብላችሁ ልታደምጡ ትችላላችሁ። እና በጨዋታው ሁለተኛ አጋማሽ የመጀመሪያ ደቂቃዎች ላይ ነው የገባው ይሄ ተጫዋች እና የኬሬሽ እንግዲህ በዚህ ሁኔታ ደስተኛ ነበር ማለት ይቻላል። ኤዘ ከመግባቱ በፊት የኬሬሽ ሰፕላይ ላይን በጣም ተገድቦ እንደነበረ ተመልክተናል። የማንቸስተር ሲቲ አሰላለፍም ደግሞ በዚህ መንገድ እንደነበረም አይተናል። ያው ኳስ እሱ ጋር ከደረሰ ምን እንደሚያደርጉ ስለሚያውቁ ከመጀመሪያውም ሰፕላይ ላይኑን መዝጋት ነበረ ሀሳባቸው። ያንን ገድበው ቆይተው ነበረ። በሁለተኛው አጋማሽ ግን ከኤዘ መግባት በኋላ በጣም ጥሩ ነገር ነበር የተመለከትነው። እንግዲህ ውህዱ እንከን የለሽ ሆኖ እንዲመጣ በማስቻል ሂደት ውስጥ ያው በመጪ ሳምንታት ይሁን በመጪ ወራት የአርሰናልና የኬሬሽ ፈተና ይቀጥል ይሆናል። ታዲያ ግን ነገሩ በሰራ ጊዜ ደግሞ
ደግሞ አርሰናል የድካሙን እንደሚያገኝ መናገር ይቻላል። የኬሬሽ በተጠናቀቀው የውድድር ዘመን ከነበረው ቁጥር ደግሞ ብቃትም አንጻር አሁን ወደ ፕሪሚየር ሊጉ መጥቷል እና ጨዋታዎችንም ማድረግ ጀምሯል። አንዴ ግን ፕሮዳክቲቭ መሆን ከጀመረ ኮንሲስተንትሊ ፐርፎርም ማድረግ ከጀመረ ይሄ ተጫዋች አርሰናል በእርግጥም የጎደለውን ነገር እንደሚያገኝ የሚያሳይበት ነው። ግን ደግሞ ከዚህ ጨዋታዎች ጀምሮ ቀጥተኛ ተፎካካሪው ሊቨርፑል ምን እያደረገ እንዳለ እየተመለከትን ነው እና በእርግጥ አርሰናል ትልልቅ ጨዋታዎችን ነው እያደረገ ያለው። በቀጣይም በፕሪሚየር ሊግ የሚያገኘው ሴንት ጄምስ ፓርክ ላይ ኒውካስልን ነው እና እንዲህ ያሉ ቡድኖችን ነው እየገጠመ ያለው። ፈተናው በጊዜ መጥቷል የአርሰናል። ፕሪሚየር ሊጉ ደግሞ ያው ጊዜ የሚሰጥ አይደለም። ዊክን ዊክ አውት ትልልቅ ፈተናዎች እየመጡበት ነው የሚገኘው እና አዳዲስ ተጫዋቾችን በዚህ በስኳድ ውስጥ ዳውመንን ከአካደሚ ያደገውን ዳውመንን ጨምሮ 9 አዳዲስ ፊቶች ነው ያሉት እና እነዚህን ማዋሃድም ጊዜ የሚፈልግ ነው እና ያው ሚካኤል አርቴታ በምን መንገድ ያስተዳድረዋል እንመለከታለን። ቪክተር ዮኬሬሽ ግን ራሱን ማሳደግ ከቻለ ደግሞ አርሰናልም የሚረዳው ከሆነ በጣም በጥሩ መንገድ እንደሚገለጥ ማየት እንችላለን። ግን ለድካሙ ብቻውን ተጠያቂ እንዳልሆነ፣ በጥፋተኝነት ብቻውን እንደማይፈረድ፣ የአማካይ ክፍሉን በደንብ መትጋት እንዳለበት በእነዚህ 5 ጨዋታዎች የተመለከትነው ነው እና ወደፊት ደግሞ ምን ያሳየናል እንመለከታለን። ቻነሉን ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼርም እንድታደርጉ ይሁን።